ሃይ ቤተሰብ እንዴት ናችሁልኝ? አላችሁ ወይ? በድንገት ኪችናችሁ ውስጥ ጠዋት ስትገቡ ጋዙ እንደዚህ ተከፍቶ ቢያጋጥማችሁ እንደዚህ ክፍት ሆኖ አድሮ ቢያጋጥማችሁ በፍጹም እንዳትለኩሱ። አይለኮስም። ህይወታችሁ ልታጡ ትችላላችሁ። ለዚህ ቅድመ ጥንቃቄ እንደዚህ ተከፍቶ ብታገኙት ምን ማድረግ እንዳለባችሁ ነግራችኋለሁ። ዩቲዩብን ሰብስክራይብ አድርጉ። ወዳችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? የዩቲዩብ ፋሚሊዎቼ ሁሉ ሰላም። እንግዲህ ዛሬ ደግሞ ማሳያችሁ ሁልጊዜም አዲስ ሆነው አረብ ሀገር ለመጡ ሰዎች የሚሆን ነገር ነው ማሳየው ብያለሁ። እንግዲህ በዚህ ዩቲዩቤ ዋና አላማዬ አረብ ሀገር አዲስ ሆነው ለመጡ ሰዎች እያንዳንዱን ነገር ለማሳየት ነው። ስለ ጽዳት ሊሆን ይችላል፣ ስለ ገንዘብ አያያዝ ሊሆን ይችላል፣ ቤቱ ስለሚፈጠረው ነገር፣ ከአረብ ጋር ያላቸውን ነገር እንዴት ማድረግ እንዳለባቸው፣ ግንኙነታቸውን፣ 2 ዓመታቸውን እንዴት መጨረስ እንዳለባቸው እንግዲህ እኔ ባሳለፍኩት ጊዜ ተማርኩትን ነገር አዲስ ሆኖ ለመጡ ሰዎች ማሳወቅ እፈልጋለሁ ማለት ነው። እና ዛሬ ደግሞ የምናየው አዲስ ሆናችሁ ስትመጡ ቤት ማጽዳት፣ ኪችን ማጽዳት ነው ዋነኛ ነገሩ አይደለ? ዛሬ ደግሞ ኪችናችሁን እንዴት አድርጋችሁ እንደምታጸዱ ነው ማሳያችሁ። አዲስ ሆናችሁ ስትመጡ ያው ታውቁታላችሁ፣ በጣም ያዩናል። በጣም እያንዳንዱን ነገር ምን እንደምንሰራ እያንዳንዱ ነገር ካሜራ ሊሆን ይችላል፣ ካሜራም ባይኖር ደግሞ እየተከተሉን ሁሉንም የምናደርገውን ነገር ማየት ይፈልጋሉ። ለዛ እናንተ ደግሞ አዲስ ሆናችሁ በደንብ አድርጋችሁ የሚጠበቅባችሁን ነገር ካደረጋችሁ ሰዎቻችሁ በፍጹም አይከታተሏችሁም። እኔ ለዛ ምስክር ነኝ። ግን አዲስ ሆናችሁ ስትመጡ ሁሉ ነገር እንደምታውቁ ከመሰላቸው አይከታተሏችሁም። ግን የምታደርጉት ነገር ልክ ካልሆነ ወይ ታጠፋላችሁ፣ ትሳሳታላችሁ፣ ታበላሻላችሁ፣ በትክክል አታጸዱ ብለው ካሰቡ በጣም ለብዙ ጊዜ ከኋላ ኋላችሁ ይሏችኋል። ከዛ ምቾት አይሰጥም ደግሞ አይደለ? አሰሪዎቻችሁ ሲከተሏችሁ እኔ በኩሌ ደስ አይለኝም። ራሴን ችዬ ስራ በጣም ደስ ይለኛል። እነሱ ሲከተሉኝ ግን ግራ ይገባኛል። ለዚህ በዛ መሰረት ልክ ይሄ ነው ኪችኑ ብለው ሲያሳዩሽ ከዛ ጽዳት አጽጂ ሲሉሽ ያኔ ማድረግ ያለብሽን ነገር ነው የምነግራችሁ። ልክ ኩሽና አይደል? ልክ ስንመጣ ይሄ ነው ኩሽናው፣ ይሄ ነው ሳሎኑ፣ ይሄ ነው መኝታ ክፍሉ ይሏናል። የዛኔ ያንን ስራ እንዴት ሰርተን ማሳየት እንዳለብን ወይ ደግሞ አጠገባችን ቢቆሙ ምን ስናደርግ ማየት እንዳለባቸው ነው ማሳያችሁ። እስከ መጨረሻው ተከታተሉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እናንተም ዩቲዩብ ያላችሁ ሰዎች ሁሉ በርቱ። እኔም ሰብስክራይብ አደርጋችኋለሁ፣ አብረን እናድጋለን ማለት ነው። አሳያችኋለሁ። እንግዲህ ዛሬ ለእናንተ አሳያችኋለሁ ብዬ ስላሰብኩኝ አላጸዳሁትም ምንም ነገር። ኪችኑን እንደዚህ ነው። ልክ አዲስ ሆናችሁ ስትመጡ ይሄ ነው እንግዲህ ኪችኑ ብለው ያሳያችኋል ማለት ነው መዳሞቻችሁ። እና በዚህ መሰረት ከምን ጀምራችሁ እንዴት እንደምታጸዱ አሳያችኋለሁ። መጨረሻ ላይ ማሳያችሁ ደግሞ በጣም ወሳኝ ነገር ነው። እንዴት አድርጋችሁ ስለ ጋዝ አጠቃቀም ነው ምነግራችሁ። እስከ መጨረሻው ድረስ በደንብ ተከታተሉኝ። ሁሉንም ነገር አሳያችኋለሁ። በመጀመሪያ የምናጸዳው ነገር ቢኖር አዲስ ሆነ ስንመጣ ይሄ ነው ኩሽናው ሲሉን ማጽዳት ያለብን ነገር እዚህ አካባቢ የሚገኙትን ነገሮች አጥበን እዚህ ጋር ማስቀመጥ ነው የሚሆነው ማለት ነው። ከዛ በኋላ ይሄ ነገር እዚህ ነው የሚቀመጠው፣ ይሄ ነገር እዛ ጋ ነው፣ ይሄ ነገር እዛ ጋ ነው ብሎ ያሳያችኋል። ከዛ በኋላ ማድረግ ያለባችሁ ነገር ምን መሰላችሁ? እያንዳንዱ እቃ ይወጣል። አዲስ ሆናችሁ ስትመጡ እንግዲህ እኔ ብዙ ቤት ሰርቻለሁ። ያየሁት ነገር ቢኖር እያንዳንዱን እቃ አውጥታችሁ አጥባችሁ መልሳችሁ ትመልሱታላችሁ ወደ ቦታው። አዲስ ሆናችሁ ስትመጡ ነው የምላችሁ። እንደዛም ባይሆን በጣም ንጹህ አዲስ ሰራተኛ በቅርብ ሄደበትን ቤት ከሆነ ደግሞ አውጥታችሁ እየወለወላችሁ መልሳችሁ ማስቀመጥ አለባችሁ። ይሄን ነገር ሰዎቻችሁ ቆሞ ያሉ ወይ ካሜራ ይኖራል። ለዚህ ያንን ነገር በጥንቃቄ ማድረግ አለባችሁ። መጀመሪያ ግን ልክ ስትመጡ ይሄ ነው ኩሽናው ብለው ሲያሳያችሁ ማድረግ ያለባችሁ እዚህ ጋር ያሉትን ነገሮች ማጠብ አለባችሁ ማለት ነው። እዚህ ጋር ያለውን ነገሮች ጽድት አድርጋችሁ ከዛ በኋላ ጽዳታችሁ የምትጀምሩት ማለት ነው። ከዛ የክሎሪክስ ምናምን አጠቃቀማችሁን ደግሞ ይሄ ክሎሪክስ ይባላል። እቃ በጣም ሲመነችክ ምናምን ጠብ የምታደርጉት ነገር ነው። ብዙ ቤት ያው በክሎሪክስ እቃ እጠቡ ይላሉ፣ ግን ስታረጉ ጠብ ነው የምታረጉት። በዛ ላይ ደግሞ ተጠቀሙበትን ጥንቃቄ ልንገራችሁ። ለምሳሌ እኔ በዚህ ነው ማደርገው። እዚህ ጋር ሳሙና አለኝ፣ እቃ ማጠቢያ ሳሙና፣ እዚህ ጋር ስፖንጅ አለኝ፣ እዚህ ጋር ሳህን አለኝ፣ እዚህ ጋር ነው ማደርገው አይደለ? በጣም እንደዚህ ያድርጋችሁ በርቀት
ትንሽዬ ጠብ አድርጋችሁ ከዛ ውሃ ነው የምትሞሉት። ከዛ በብዛት ውሃ ነው የምታረጉበት። ትንሽ ነው ክሎሪክሱን ጠብ የምታረጉበት። ብርጭቆ፣ ነጭ ሳህን ምናምን ስታጥቡ ማለት ነው ለማጠብ እንደዚህ አድርጋችሁ። በዛ ላይ ደግሞ በተቻላችሁ መጠን አዲስ ሆናችሁ ስትመጡ አላርጂክ ይኑርባችሁ። የምን አላርጂክ የምታውቁት ነገር የለም። ለዚህ ጓንት አድርጉ። ገብቷችኋል? እቃ ማጠቢያ ጓንት። ያለበለዚያ እጃችሁ ቁስልስልስል ነው የሚለው። እኔ አዲስ ሆኜ ስመጣ በጣም ከክሎሪክስ ጋር መግባባት አቅቶኝ ነበር። ሙሉ እጄ ይቆስል ነበረ እና ሰዎች የሚቀባ ነገር እያመጡልኝ ከዛ መልሼ እኔ ስጨማለቅ አላቅም ነበረ እና በጣም ተጠንቀቁ ማለት ነው። ጓንት ማድረግ አለባችሁ። እንደዚህ የምግብም ጓንት ቢሆን አድርጉ። እቃ ማጠቢያ ጓንት ነው ብዙ ሰው ቤት ሊኖር ይችላል። ግን ዋና ማድረግ ያለባችሁ ትንሽ ነው ጠብ ማድረግ ያለባችሁ። ይሄ ነገር አደገኛ ነገር ነው። ለአይንም ለፊትም አደገኛ ነገር ነው። በርቀት አድርጋችሁ ነው ስጨምሩ ራሱ በርቀት። ሽንት ቤትም ላይ ምንም ላይ ስታደርጉ ካደረጋችሁ በኋላ ውጡ። መስኮቱ ምናምን ከፋፍታችሁ ትታችሁ ውጡ። ከዛ በኋላ መልሳችሁ መታችሁ በርቀት ሆናችሁ ማጠብም ያለባችሁ። በጣም ተጠንቀቁ። ክሎሪክስ አደገኛ ነገር ነው። አዲስ ሆናችሁ ለመጣችሁ ብዙዎቻችሁ ታውቃላችሁ። እና አሁን እቃዬን እዚህ ጋር ያሉትን አጸዳለሁ። ከዛ በኋላ የሚሆነውን ነገር አሳያችኋለሁ። አብራችሁ ከዛ እዚህ ጋር የነበሩ እቃዎችን በዚህ መልኩ አጥቤ ያነሳዋቸው ማለት ነው። እዚህ ጋር አሁን ምንም አይነት እቃ የለኝም። ከዛ በኋላ እዚህ ጋር አጥቤ ደረደርኳቸውን እቃዎች የት መሆን እንዳለባቸው ቼክ አደርጋለሁ ማለት ነው። የትኛው የቱ ጋር ይቀመጣል፣ የትኛው የቱ ጋር የሚለውን አይና እያነሳውኝ ንጹህ ፎጣ ካላችሁ በንጹህ ፎጣ፣ ንጹህ ፎጣ ከሌላችሁ ደግሞ በሶፍት እየወለወላችሁ በቦታው መደርደር ማለት ነው። በቦታው ታስገቡታላችሁ መልሳችሁ ማለት ነው። ከዛ እዚህ ጋር የነበሩትን ነገሮች በዚህ መልኩ አነሳስቼ ወደ ቦታቸው መልሻለሁ ማለት ነው። ከዛ አሁን ማደርገው ነገር ዋናው ነገር ምንድነው? እነዚህን ማጽዳት ነው። እነዚህ መወልወል ነው ማለት ነው። እዚህ ግድግዳ ላይ የፈሰሰ ጠብ ያለ ነገር ካያችሁ አንሱት፣ ወልውሉት። የቆሸሸ ነገር ምናምን ካለ ወልውሉት ማለት ነው። በንጹህ ፎጣ አድርጋችሁ የራሱ የተለየ ፎጣ ይኖረዋል የዚህ እንትን ማለቻ፣ በሱ ተወለውላላችሁ ማለት ነው። ይሄ መሬቱን ለማጽዳት ምን ያስፈልጋል መሰላችሁ? እንደዚህ አይነት ባዶ ዕቃ ትፈልጉና ይሄን ጠብ ታደርጉበታላችሁ፣ ሳሙናውን ማለት ነው። ከዛ ይሄ ክሎሪክሱንም እንዳልኳችሁ ትንሽዬ ጠብ አድርጉበት። ከዛ በኋላ ያው እኔ ነበረኝ እንዳልኳችሁ በርቀት ተጠቀሙ። ውሃ አለበት፣ ብዙ ውሃ ነው፣ ግን ሳሙናና ክሎሪክ ጨምሬበታለሁ። ከዛ እንዲያረጋችሁ ተረጫላችሁ ማለት ነው። ከዛ ፎጣ ይኖራችኋል። በፎጣ በደንብ አድርጋችሁ እሽት እያደረጋችሁ መወልወል ማለት ነው። የማይለቅ ነገር ምናምን ካለ እንደዚህ አይነት ሽቦ ይዛችሁ በሽቦ መፈግፈግ ማለት ነው። ያው አዲስ ሆናችሁ ለመጣችሁ ሰዎች ናቸው፣ የበፊቶቹ ታውቃላችሁ። ከዛ ግድግዳው ላይም የሆነ ነገር ካለ ይሄን እንዳልኳችሁ እየረጫችሁ፣ ሴራሚክ ነው የሚሆነው መቼም። ሴራሚክ ካልሆነ ይጎዳዋል፣ ግን ሴራሚክ ነው የሚሆነው ብዬ አስባለሁ። ለዚህ እንደዚህ እያደረጋችሁ ማጽዳት ማለት ነው። እዚህ ጋር የያዘ ነገር ካለ ምናምን ያ ሁሌም ጽዳት ከላይ አይደል የሚጀመረው። ይሄን እየወለወላችሁ ይሄንም በደንብ አድርጋችሁ ማጽዳት ማለት ነው። ከዛ በኋላ ዋና ልነግራችሁ የምፈልገው ነገር ምን መሰላችሁ? እስከ መጨረሻ ብያችሁ ነበር አይደለ? ስለ ጽዳት ይቀጥላል። ገና አላለቀም፣ ገና አላጸዳ ነው። ፓርት2 አለው። እስከዛ ግን የዚህን የመጨረሻውን እንትንም እያለብኝ ስለሆነ ልንገራችሁ። ኦቭን ስትጠቀሙ ምን አይነት ጥንቃቄ ማድረግ እንዳለባችሁ ልንገራችሁ። አዲስ ሆናችሁ ለምትመጡ ሰዎች ማለት ነው። አዲስ ሆናችሁ ለምትመጡ ሰዎች ኦቭን ሁሌም ስትጠቀሙ ማለት ነው፣ እዩት እዚህ ጋር እነዚህ መክፈቻዎች ይታያችኋል። እነዚህ ጠዋት ስትነሱ ወይ ደግሞ ረጅም ሰዓት ቆይታችሁ ስትመጡ ክፍት እንደዚህ ሆኖ ካገኛችሁት በፍጹም እንዳትለኩሱ። ልክ እንደዚህ ክፍት ሆኖ ስታገኙት ማድረግ ያለባችሁ ነገር ወዲያውኑ እንደዚህ ክፍት ሆኖ ምናልባት ልጆች ተኝታችሁ ከፍተውት ሊሆን ይችላል። ሌላ ሰራተኛ ካለ ረስቶት ሊሆን ይችላል። እናንተም ረስታችሁት ሊሆን ይችላል። እንደዚህ ክፍት ሆኖ ስታገኙት ማድረግ ያለባችሁ መጀመሪያ መስኮታችሁን ትከፍታላችሁ፣ መርሃ ትከፍታላችሁ። ሙሉ ቤቱን ክፍት አድርጋችሁት ለ3 ሰዓት ትወጣላችሁ ዘግታችሁት። ከዛ በኋላ ጨርቅና እንትና አምታችሁ ግርግዳው ሙሉ
በጨርቅና በፎጣ ውሃ እየነከራችሁ ማጽዳት አለባችሁ። ለምትሉ ጋዝ ይተናል። ይሄን ሁሉ ይዞታል ማለት ነው በዚህ ሰዓታት ውስጥ። ከዛ ልክ እናንተ ስለኩሱት ጣራውን ይነካል እና ያቃጥላቸዋል። በጣም ብዙ ሰዎች እንኳን አዲሶቹ አይደለም የቆዩ ሰዎች አደጋ የደረሰባቸው በጋዝ ምክንያት ነው። እና ጋዝ ክፍት ሆኖ አረብ ሀገር አዲስ ሆናችሁ ለመጣችሁ ሰዎች ፕሊዝ ጋዝ ክፍት ሆኖ ካገኛችሁት